አብዛኛው የእንግሊዝኛ ቋንቋ ተማሪ የግራመር ህጎችን በደንብ አድርገን እናውቃለን ይላሉ። ነገር ግን እነዚህ 7 አያያዥ ቃላቶች ወይም ደግሞ ኮኦርዲኔቲንግ ኮንጃንክሽንስ ወይም ፋንቦይስ የሚባሉትን ስንጠይቃቸው ድንብርብራቸው ይመጣ ወይም ደግሞ በትክክል ሀሳባቸውን ገጣጥሞ ማውራት ላይ በጣም ትልቅ ክፍተት አለ። እናንተ እነዚህን 7 አያያዥ ቃላቶች ታውቋቸዋላችሁ? ከማወቅስ አልፎ ህይወታችሁ ጋር ወይም ዴይ ቱ ዴይ እንግሊዝኛችሁ ጋር ትጠቀሟቸዋላችሁ? እንደ አስተማሪነቴ ያጋጠመኝ ነገር ምንድን ነው? ስፔሻሊ ጀማሪና ኢንተርሚዲየት የሚባሉ ተማሪዎች ጋር ሀሳባቸውን ቀጣጥሎ ወይም አያይዘው መናገር ጋር ትልቅ ክፍተት አለ። በተለይ ደግሞ ረጃጅም አረፍተ ነገር ከሆኑ ማለት ነው። እናንተም በሄዳችሁበት አረፍተ ነገራችሁ አጭር ከሆነ ስትናገሩ የተሸማቀቃችሁ ከሆነ ረጃጅም አረፍተ ነገሮች ማያያዝ እየከበዳችሁ ከነበረ እመኑኝ ይሄ ቪዲዮ ለእናንተ ነው። እነዚህን 7 አያያዥ ቃላቶች በደንብ አስተምሪያችሁ ኤክሰርሳይዝ ሰጥቻችሁ ይባላል ስቴትመንት ሰርተን ኤግዛምፕሎች ሰርተን ምን ገባኝ ምን ተረዳኝ የሚለውን ነገር ራሳችን እንድትፈትሹ ያመጣሁላችሁ ጥያቄዎች አሉ። እስከ መጨረሻ እዩ። እንጀምር። ፈርስት ቲንግ ፈርስት ማወቅ ያለባችሁ ነገር ምንድን ነው? ፋን ቦይስ ስንል ኤፍ ማለት ፎር ነው፣ ኤ ኤንድ ነው፣ ኖር በት ኦር የትና ነው። የዛሬ ቀን ቪዲዮችን ጋር ቃል ከቃል ጋር ሳይሆን አረፍተ ነገር ከአረፍተ ነገር ጋር ነው የምናያይዘው። ልዩነት አለው። ኦኬ። ለምሳሌ ፎር ስንል አረፍተ ነገር ከአረፍተ ነገር ጋር ስናያይዝበት ቢካዝ የሚል ትርጉም አለው ወይም ደግሞ ምክንያቱም የሚል ትርጉም አለው። እቺ ፎር ሌላ ትርጉም አላት ወይ? አዎ። ለምሳሌ ለሚል ትርጉም ሊኖር ይችላል። ለምሳሌ ለአንተ እንደዛ አድርጌያለሁ። I did this for you yes I did this for you ካልኩኝ ይሄን ነገር ለአንተ አድርጌያለሁ ነው። ለሷ I did this for her። እስኪ I did this for her ይሄ ማለት ለሷ እንደዛ አድርጌያለሁ። ፎር አረፍተ ነገር ላይ መሀል ካገኛችሁት ለሚል ትርጉም አለው። ከዛ ውጭ ግን ምክንያቱም የሚል ትርጉም አለው። አረፍተ ነገር ሰራላችኋለሁ። አሁን ትርጉሙን ብቻ ያዙ። ኤንድ ስንል ያው ታውቃላችሁ። ኤንድ ማለት እና ማለት ነው፣ ወይም በተጨማሪም ስንል ነው። in addition to something ኤንድ ይባላል። ኦኬ። ኖር ስንል not this not that በአማርኛ ቃሉን አጣሁት። not this not that ስንል ይሄም አይደለም ያም አይደለም። ለምሳሌ ቡናም አልወድም ሻይም አልወድም ካልኩኝ I don't like coffee nor do I like tea I don't like coffee nor do I like tea። አያችሁ፣ ቡናም አልጠጣም ሻይም አልጠጣም ላይክ አልወድም እንደማለት ነው። ሻይም አልወድም ቡናም አልወድም። ኖር ስናስገባ ይሄም አይደለም ያም አይደለም ከሁለቱ ውጭ እያልን ነው። ኦኬ። በት ስንል ያው ኮንትራስት ያሳያል ወይም ማነጻጸርን ነው የሚያሳየው። ግን ለማለት ነው ወይም ነገር ግን ለማለት ነው። ኦር ስንል ኦፕሽን ነው የሚያሳየው ወይም ምርጫን ያሳያል ወይም ማለት ነው። የት ስንል ግን አያችሁ ሁለት ትርጉም አለው። በደንብ እንድታዩልኝ የምፈልገው እች የት የምትለዋንና ፎር የሚለውን በደንብ አድርጋችሁ እዩ። የት ስንል ሌላ ትርጉም አለው። ስቲል ገና ስንል ለምሳሌ she's not here yet እሷ ገና አልመጣችም እዚህ አይደለ? she's not here yet not yet ገና እያለና በቃ ገና ስንል የት የሚል ትርጉም አለው። ከዛ ውጭ ግን ወይም ነገር ግን ሊሆን ይችላል። አረፍተ ነገር ስናያይዝ አንድ አረፍተ ነገር ሰርተን ሁለተኛ አረፍተ ነገር መሀል ላይ የትን ካስገባን ምንድነው ግን እያለን ነው። ለምሳሌ I told him to go yet he's still here እንዴት ነገርኩት ግን ስቲል እዚህ አለ። I told him to go yet he's still here እንዴት ነገርኩት ስቲል እዚህ አለ። ስንል ያው ሪዛልት ያሳያል። ሪዛልት ማለት ውጤት ማለት ነው። ስለዚህ ማለት ነው። ሌላ ትርጉም አለ ወይ? ኦፍ ኮርስ አለ አይደለ? ማች ስንለው ስለዚህ ግን አይደለም መጠንን ነው የሚያሳየው። አሁን አረፍተ ነገር በደንብ አድርጌ ላሳያችሁና ቆንጆ የሆኑ ኤክሰርሳይሶች አምጥቼላችኋለሁ። የትም እንዳትሄዱ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ስቴትመንት የመጀመሪያው ስቴትመንት ምን ይላል? I'm studying hard for I want to speak English fluently. I'm studying hard for I want to speak English fluently. በጣም ስቴዲ ያደረኩ ነው። ሃርድ ያው ጠንክሬ ያጠናው ነው። ለምን? ምክንያቱም ይሄ ነው ምክንያቱም I want to speak English fluently እንግሊዝኛ መናገር ስለፈለኩኝ። ሁለተኛ ስቴትመንት ነው I have to find a job for I am unemployed.
I have to find a job for I am unemployed. አያችሁ ከፎር በኋላ ከፎር በፊት ኮማ ማስገባታችሁን አትርሱ። ሶ ምን እያልን ነው? ስራ መፈለግ አለብኝ ምክንያቱም ስራ የለኝም። unemployed ነኝ ማለት ስራ የሌለው ሰው ማለት ነው። እስኪ ከኔ ኋላ በል I have to find a job. I have to find a job. For I am unemployed. For I am unemployed. ጎበዝ አቤት። ጥያቄ ልጠይቃችሁ። ይሄንን ገዛሁልሽ ምክንያቱም ስለምወድሽ በሉኝ። ይሄንን ገዛሁልሽ ምክንያቱም ስለምወድሽ። I bought this for you for I like you. I bought this for you for I like you. So I like you ሚለውን I love you በሚለው መቀየር ትችላላችሁ። I bought this for you የሚለውን ደግሞ I have bought this for you for I like you ብላችሁ መግለጽ ትችላላችሁ። የመጀመሪያ ፎር ላይ ምን አለ? ላንቺ የሚለውን ነገር ያሳያል። ቅድም ለነው አላልኳችሁ? so I bought this for you ይሄንን ላንቺ ገዛው ያልና አያችሁ። የመጀመሪያው ላይ ለነች ፕሪፖዚሽን ነች። ሁለተኛው ላይ ደግሞ ኮንጃንክሽን ናት ወይም ደግሞ አረፍተ ነገር ለማያዝ ነው የገባችሁ። ሶ እንዳልኳችሁ ሁለት ኦፕሽን አለላችሁ። I bought this for you for I like you or I have bought this for you for I love you ብላችሁ መግለጽ ትችላላችሁ። እንደዛ ካላችሁ ጎበዞች። ኮሜንት ላይ ግን ተለማመዱ። ኦኬ ሁለተኛው ላይ ያው ኤንድ ማለት እና ነው። ኢዚ ፒዚ አይደለ? ኤንድ ማለት እና ነው። ስለዚህ ውሻና ድመት አለኝ። I have a dog and a cat. እስኪ I have a dog and a cat. I have a dog and a cat. I have a dog and a cat. እስኪ በኤንድ እናንተ አንድ አረፍተ ነገር ስሩልን። Neither Sarah nor Mary were at the school. አያችሁ ሳራ ሜሪም ትምህርት ቤት ነበሩ አልነበሩም። ኖት ሚል ስለሌለ የታለ ኔጌቲቭ እንዳትሉ ራሱ ኖር ኔጌቲቭ ነው። ኦኬ ሶ ሳራ ሜሪም ትምህርት ቤት ነበሩ አልነበሩም። ይሄ ፓስት ነው ዌር እያልን ነው። ኦኬ ሶ ሁለቱም የሉም። ኔዘር ሳራ ኖር ሜሪ ዌር አት ስኩል። ድገመው። ኔዘር ሳራ ኖር ሜሪ ዌር አት ስኩል። እሺ አበበም ከበደም ትምህርት ቤት አልነበሩም ብለኝ። ኖር አበበ ኖር ከበደ ዌር አት ስኩል። ጎበዝ። ኔዘር አበበ ኖር ከበደ ዌር አት ስኩል። ኔዘር አበበ ኖር ከበደ ዌር አት ስኩል። እሺ I don't like coffee nor do I like tea. I don't like coffee nor do I like tea. ሻይም ቡናም አልወድም። እናንተ የማትወዱትን ነገር ሁለት እዚህ ጋር ያስገባችሁ እስኪ ጻፉ። ብዙ ጊዜ ማውቀው እኔ ሰዎች አብዛኛውን ጊዜ ሳስተምር ያጋጠመኝ ዱባ ወጥ አይወዱም፣ ኦልሶ አቮካዶ አይወዱም። እስኪ አቮካዶ እና ዱባ ወጥ አልወድም ኮሜንት ላይ አስቀምጡልኝ። እሺ the last one ይላል he didn't call nor did he send a text. አልደወለምም ቴክስትም አላደረገም። አያችሁ he didn't call አልደወለም nor did he send a text message ካለን ደግሞ ቴክስት መሰጅም አልላከም። ቷን ይላል በት አይደለ? በት ማለት ነገር ግን ማለት ነው አይደለ? so I like cats but not dogs. I like cats not dogs. ውሾች አልወድም ድመቶች ግን እወዳለሁ። ይሄ ስቴትመንት ሁለት አረፍተ ነገር ነበር፣ አንድ አረፍተ ነገር አደረግነው። በምን በትን በመጠቀም ሁለቶቹ አረፍተ ነገሮች ምንድን ናቸው? I like cats እና I don't like dogs። አያችሁ I like cats I don't like dogs በጋራ ምን ሆነ? አንድ ስቴትመንት ሆነ። I like cats but not dogs ሆኖ ማለት ነው። እሺ እናንተ የምትወዱትና እስኪ የማትወዱትን ነገር ኮሜንት ላይ ጻፉልኝ። እሺ ሁለተኛ ምን ይላል? I watch movies but I don't listen to songs። እዚህ ጋር ማለት ነው ትን ፕሮናንስ አታድርጉ። I don't listen to songs ስትሉት ፎርስ ያደረጋችሁት ይመስላል። ላላ ብላችሁ I don't listen I don't listen. I don't listen. I don't listen. I don't listen to songs. 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 I watch movies but I don't listen to songs. I watch movies but I don't listen to songs. Listen to songs. አዎ ሙዚቃ አላዳመጥም ነገር ግን ፊልሞች አያለሁ። እዚህ ጋር ደግሞ ኦር አለ። ኦር ማለት ወይም ማለት ነው። እሺ ምርጫ አላችሁ ማለት ነው። ኦፕሽን አለ። so you can take this or that one. You can take this or ይሄን መውሰድ ትችላለህ or ያኛውን መውሰድ ትችላለህ። You can take this or that one. You can have ice cream or cake. 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 Ice cream or cake. አያችሁ አይስክሪም መብላት ትችላለህ or ኬክ መብላት ትችላለህ። ምርጫ ነው። ከፈለጋችሁ
I'll have the ice cream ካልፈለጋችሁ I'll have the cake ብላችሁ መመለስ ትችላላችሁ ማለት ነው። አምስተኛው I told him to go yet he's still here. I told him to go yet he's still here. ይሄ ማለት ቅድም የነገርኳችሁ እንድሄድ ነግሬዋለሁ ግን still እሱ እዚህ ነው ያለው አይደለ? I told him to go እንድሄድ ነገርኩት። ሄዷል አልሄደም። ነገር ግን አያችሁ የት ነገር ግን አይደለ? ነገር ግን እሱ still እዚህ ነው ያለው ማለት ነው። I studied hard አያችሁ ጠንክሬ አጥንቼ ነበረ። studied ፓስት ነው። I studied hard yet I failed my exam. በጣም ጠንክሬ አጠናው በርትቼ አጠናው አለፍኩኝ ግን አላለፍኩም። አያችሁ ነገር ግን አላለፍኩም። ምን አድርጌያለሁ? ሶሪ ምን አድርጌያለሁ? ፌል አድርጌያለሁ። እሺ he seems nice yet I don't trust him. he seems nice yet I don't trust him. ሲታይ ጥሩ ይመስላል። he's nice like ሲታይ ማለት ነው ይመስላል ጥሩ ሰው ይመስላል። አምነዋለሁ እኔ ግን አላምነውም። ነገር ግን እኔ አላምነውም። አያችሁ I don't trust him። እስኪ I don't trust him I don't trust him ትን አትጫኑ። I don't trust him አያችሁ አረንም ረገጥ አታርጉት። ቫይብሬት አያርግ ምላሳችሁ አይርገብገብ። ኦኬ ስትሉ ይርገበገባል። አታርገብግቡት። I don't trust him. So I was tired. So I slept early. ደክሞኝ ስለነበረ early ተኛው በጊዜ ተኛው። I was tired. So I slept early. አምስት ጥያቄዎች አምጥቼላችኋለሁ። እስኪ መጀመሪያ ፖዝ አድርጉና ቪዲዮን ለመስራት ሞክሩ። ከዛ አብረን እንሰራለን። So the first one ይላል I bought milk blank I forgot to buy sugar ይላል። I bought milk ምን ገዝቻለሁ? ወተት ገዝቼ ነበረ። ነገር ግን ምን ረሳው? ሹገር ሳላቀው በአማርኛ ነገርኳቸው መልሱን። ስለዚህ የሚገባው ምንድነው? በት ነው እንጂ I forgot እያለን ስለዚህ የመጀመሪያው በት ይሆናል ማለት ነው። I bought milk but I forgot to buy sugar. ወተት ገዝቻለሁ ምንድነው የረሳሁት? ስኳሩ ረስቼው መጣሁ እያለ ነው። ሁለተኛውን እዩት። The boy is neither tall blank short. neither አለ እዚህ ጋር ያያችሁ። So the boy is neither tall blank short. So እዚህ ጋር የሚገባው ምንድነው? neither ካልን ያው nor ነው የሚገባው ማለት ነው። So the boy is neither tall nor short. So the boy is neither tall nor short ማለት አጭርም አይደለም ረጅምም አይደለም። ኖር ማለት not this not that ማለት ነው። ይሄም አይደለም ያም አይደለም። not this also not this one እያለ ነው። ቶልም አይደለም ሾርትም አይደለም። So I was late blank the bus was delayed. አያችሁ I was late blank the bus was delayed. እሺ ሌት ሆኛለሁ ባሱ ደግሞ ዲሌይድ ሆኗል። ምን ሆኗል? ዘግይቷል ማለት ነው። ላይክ ዘግይቶ ነበረ። ሶሪ ፕሬዘንት ታይም ፓስት ነው። I was late ዘግይቼ ነበረ። ባሱ ምን ብሎ ነበር? ዲሌይድ ነበረ። ስለዚህ ይሄ ምንድነው ማለት ነው? ምክንያት ነው። ያረፈድኩት ለምንድን ነው? ባሱ ዲሌይድ ስለነበረ። ምክንያቱም ስንል ደግሞ ፎር እናስገባለን ብለን ነበር። So I was late for the bus was delayed. Okay, I was late for the bus was delayed. He is old blank strong. አያችሁ he's old አይደለ? ኦልድ ነው ማለት በእድሜ ገፋ ብሏል። ላይክ እድሜ ጠገብ ነው፣ ሽማግሌ ነው አይደለ? ስትሮንግ ደግሞ ጥንካሬ ነው። ሶ ሁለቱም ይቃረናል አይደለ? ቢኮዝ እኛ የምናስበው ኦልድ ከሆነ ወይም በእድሜ ገፋ ያለ ሰው ከሆነ ምን እንዲሆን ነው? ጠንካራ አይሆንም። ይሆናል አይሆንም ብዙ ጊዜ አንጠብቅም። ስለዚህ እዚህ ጋር ምን ይገባል? የት ይሆናል። የት ወይም ደግሞ በተን ማስገባት ትችላላችሁ። ስለዚህ he is old yet strong ትላላችሁ። or he is old but strong ማለት ትችላላችሁ። አምስተኛው ለእናንተ ተውኳት። ኦኬ ይህን ትልስታችሁ። I go to library ወደ ላይብራሪ እሄዳለሁ። ዳሽ I like to read መጽሐፍ ደግሞ ማንበብ እወዳለሁ። ሶ ምንድን ነው ሀሳቡ አብሮ ይሄዳል አይደለ? ሶ ምንድን ነው የሚገባው? የት ኦር በት ኖር ምን ይገባል? እናንተ ኮሜንት ላይ አስቀምጡልኝ። ሶ ጋይስ የዛሬ ቀኑ ቪዲዮ ይመስል ነበር። ናት ኦንሊ የዛሬ ቀኑ ቪዲዮ የኮርሱ የአንደኛው ወር ኮርስ ይህንን ይመስላል። ክላስ ብትመጡ ኑሮ ይህንን ነበረ ማስተምራችሁ። ትንሽ ሊለይ የሚችለው ነገር ምንድን ነው? ያው ፕራክቲስ የማድረግ ጉዳይ፣ የሚሰጣችሁ የአሳይመንት አይነት እና የቤት ስራዎቻችሁ ክላስ ወርኮቻችሁ
ፕራክቲስ የምናደርግበት ታይም ነው ትንሽ ልዩነት የሚኖረው። ቶፒኮቹ ግን ፕሪቲ ማች ዘ ሴም ናቸው። ሶ ጋይስ አይ ሪሊ ሃድ ፈን። በተለይ ይሄንን ቻፕተር ሳስተምር አይ ሃድ ፈን። ሌሎቹንም 11 ቪዲዮዎች ስሰራ በጣም ጥሩ ነበረ ለኔ። አይ ላቭድ ኢት። እሱን ለማለት የሞከርኩ ያለሁት በገባሁት ቃል መሰረት ይህንን ጥሩ ውጤት ላመጣ ኤክሰርሳይሶቹን ለሰራና ፋይናል የሚወጣውን ጥያቄ በደንብ አድርጎ ለሰራ 3 ተማሪ የ2ኛውና የ3ኛው ወር ኮርስ መጥተው በነፃ እንደሚማሩ ነበር ቃል የገባሁት። ስለዚህ ተማሪዎቹን ከመለመልን በኋላ ውጤታቸውን ይዤ እመጣለሁ ማለት ነው። ሶ ጋይስ ኢፍ ዩ አር ኢንትረስትድ ቱ ኢምፕሩቭ ዩር ኢንግሊሽ እንግሊዝኛችን የማሻሻል ፍላጎት ካላችሁ ትረስት ሚ ዲስ ኢዝ ዘ ራይት ቻነል። ይሄ ለእናንተ አሪፍ የሚባለው ቻነል ነው። ሰብስክራይብ አድርጉ። ኤንድ ኦልሶ እንደዚህ አይነት ቪዲዮስ ማየት አለበት ብላችሁ የምታስቡት ሰው ካለ ሼር አድርጉለት። ኤንድ በአካል መጥታችሁ መማር የምትፈልጉ ከሆናችሁ መገናኛ ተስፋዬ ወርቁ ህንፃ ቢሮ ቁጥር 405 ነው የምንገናኘው። አያት አካባቢ ላላችሁ 2ኛ ብራንቻችን አያት ነው ያለው። ኢፍ ዩ ጋይስ አር ኢንትረስትድ መደወላችሁን አትርሱ። በአካልም ኦንላይንም መማር ትችላላችሁ። አይ ዊል ሲ ዩ ጋይስ ኦን ዘ ኔክስት ቪዲዮ። ሃቭ አ ጉድ ዋን